የቱሪዝም ዘርፍ ኢትዮጵያ በልዩ የኢኮኖሚ ብዝሃ ዘርፍ የሀገር አቀፍ የለውጥ ሽግግርም አንዱ መስመር አድርጋ እየሰራች ነው። ቱሪዝም ሲታሰብ ጽዱ ከተሞች፣ የተሻሉ የመዳረሻ ስፍራዎች እና አጠቃላይ የተሻገረ ከተማ ይጠይቃል። በጣናና በአካባቢው ያለውን ታሪካዊ፣ ተፈጥሯዊ እና ሌሎችን የቱሪዝም ሀብቶችን ለመጠቀም ትጋት ላይ በምትገኘው ባህር ዳር ከተማ ላይ እንገኛለን። ባህር ዳር ከተማ ተፈጥሮ የለገሳት ውበት አንዱ አቅሟ ነው። ደግሞ የኮሪደር ልማትና ሌሎች በጣና ዙሪያ ላይ የሚሰሩ ዓለም አቀፍ ደረጃቸውን የጠበቁ ሪዞርቶች የመዳረሻ ማዕዘናት ናቸው። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በሰሞኑ በባህር ዳር በነበራቸው ቆይታ ከተመለከቷቸው ጉዳዮች መካከል እነዚህን መዳረሻዎች ነው። መዳረሻዎቹ ሲገነቡ የዛሬን ዓለም አቀፍ ተወዳዳሪነት፣ የነገን የትውልድ ኩራት ታሳቢ ያደረጉ ናቸው። የጣና ዙሪያ ጣናን በመሰሉ ውበትና ግርማን በታደሉ ሪዞርቶችና ሆቴሎች እየተከበበ ነው። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃውን ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። የስራው አጠቃላይ ውጤት ድልድዩን ወስደን ይሄንን የጎርጎራ ሬፕሊካ እዚህ ያለው ወስደን የተሰራበት መንገድ ስናይ የአመራር ትጋት፣ የአመራር ጥረት፣ የአመራር ቪዥን በግልጽ ይታያል። በዚህ ሰዓት ውባ ባህር ዳር እንደዚህ ባለ ምሽትም ከቀድሞ በተሻለ መልኩ በተሰሩት መሰረተ ልማቶች የተሻለ የከተሜነት ሽግግርን እያደረገች ትገኛለች። ይህ ስፍራ ከጣና ሐይቅ በሜትሮች ርቀት ላይ ያለ ስፍራ ነው። በጣና ሐይቅ ደቡባዊ ዳርቻ ያ አካባቢ የተቀመጥንበት ስፍራ ከዓመታት በፊት በጣና ሐይቅ በሜትሮች ርቀት ላይ ተገኝቶ ነገር ግን ረግረግ፣ ሳር እና ቆሻሻ የሞላበት በውበት ዳርቻ ላይ ሆኖ ለከተማዋ ሸክም የነበረ ስፍራ ነው። ከኮሪደር ልማት በኋላ ይህ ከባቢ ተጨማሪ የከተማዋ ውበት፣ ተጨማሪ የከተማዋ የባህር ዳር እረፍት ሆኗል። እንደ ሀገር እየተሰራ ያለውንም በቱሪዝም በከተማ ሽግግር በአጠቃላይ ኢትዮጵያን ወደ ተምሳሌት ሀገርነት የማሻገር ሂደት ተጨማሪ ጉልበት፣ ተደማሪ ሀብት ይሆናል። ባህር ዳር በልማት ትጋት ላይ ናት። ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁት። አንድ ቱሪስት ባህር ዳር ከመጣ በጀልባ ወደ ጎንደር እንዲሄድ፣ ወደ ጎርጎራ እንዲሄድ፣ ከጎርጎራ በተሽከርካሪ ወደ ጎንደር እንዲሄድ፣ ከዚያ ደግሞ ወደ ሰሜን ተራሮች፣ ከዚያ ወደ አክሱም፣ ላሊበላ እያለ አማራ ክልል ውስጥ ትግራይ ክልል ውስጥ ብዙ ጊዜ እንዲቀመጥ ነው የምንፈልገው። ከቱሪዝም ባለፈ ሌሎች ትውልድን የሚቀይሩ ሀገርን የሚያሻግሩ ልማቶችም በመሰረተ ልማት ታግዘው እየተሰሩ ይገኛሉ። ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወክዌይ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት፣ ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው። እንደ ሀገር በኢኮኖሚ ዘርፍ ከተያዙ የብዝሃ ዘርፎች መካከል በአምራች ዘርፉ የሚሰሩ ስራዎች የስራ ዕድልን ማበረታታት፣ የኢኮኖሚ ብዝሃነትን ማሳደግ፣ በየዘርፎቹ ያለውን ትስስርም ለማስፋት አቅምና ጉልበት ይሰጣል። አሁን የምንገኘው በቤኒሻንጉል ጉሙዝ ክልል በአሶሳ ከተማ በሚገኝ የግራናይት ፋብሪካ ነው። ከውጭ የሚመጡትን ምርቶች በሀገር ውስጥ ለመተካት መሰል ፋብሪካዎች ልዩ ትርጉም አላቸው። በምግብ ራስን መቻል፣ ከተረጅነት መውጣት፣ በራስ አቅም ራስን መግቦ ማደር ኢትዮጵያ አዋጅ አድርጋ እየሰራችበት ያለው አጀንዳ ነው። በምግብ ራስን የመቻል በምግብ ሉዓላዊነትን የመጠበቅ
ታላቅ አጀንዳ የምንገኘው በቤኒሻንጉል ጉሙዝ ክልል በአሶሳ ዙሪያ ከሚገኙ አካባቢዎች በአንዱ የእርሻ ቦታ ነው። ይህ የእርሻ አካባቢ በልዩ ሁኔታ በተቀናጀ መልኩ አብዛኞቹ የግብርና ስራዎችን ለመስራት በሚያስችል መልኩ የተሰራ የግብርና ስራ ነው። መጀመሪያ ጀምረነው በእጃችን ሰርተን በእጃችን እንብላ ብለን ነው ያሰብነው። ያ ማለት ምንድነው? ሌላ ነገር ሳንጠብቅ በምግብ ራሳችን እንቻል ማለት ነው። አንድ ግለሰብ ራሱን ቻለ ማለት አገር ራሷን ቻለች ማለት ነው። ስለዚህ ለአንድ ግለሰብ ተብሎ ከውጭ የሚመጣ ወይም ከሌላ ቦታ እርዳታ የሚለመን መኖር የለበትም። ሰው ሰርቶ መጠቀም አለበት ብለን የምናስበው በኢትዮጵያ እንዲሰራ ግብርናውም እንዲሻገር ከሚፈለግባቸው አቅጣጫዎች መካከል የግል ኢንቨስትመንትን በማበርታት የምግብ ሉዓላዊነትን ማሳደግ ማስቻል አንዱ ነው። ይህም በምንገኝበት በዚህ በቤኒሻንጉል ጉሙዝ ክልል በአሶሳ ዙሪያ ከሚገኙ አካባቢዎች የቆምንበት የተቀናጀ የግብርና ስራ የዚህ አንዱ ማሳያ ነው። ለምሳሌ የሽንኩርት፣ የቲማቲም፣ የሀባብ የተለያዩ ምርቶች በተለይ ለአሶሳ ከተማ አጠቃላይ ዋጋን ያረጋገ ምርት ነው እዛ አካባቢ የተመረተው ማለት ነው። የማር ምርትም እንደዚህ እዛ ላይ አሁን አሳ በሚቀጥሉት ጊዜያት እዛ አካባቢ ባሉትን ኩሬዎች ኢቭን ባለሀብቱ ባዘጋጃቸው ኩሬዎች የተለያዩ አሳዎች እዛ የሚወጡበት ሁኔታ ነው ያለውና አጠቃላይ የግብርና እርሻ በአርሶ አደሩና በአጠቃላይ በኢንቨስተሩ ያለውን እንቅስቃሴ በጣም ትልቅ ተስፋ የሚጣልበትና በግብርናው አካባቢ የመኖሪያ አካባቢዎቹ ትርጉም ባለው መልኩ ተቀይሮ ምቹ ሁኔታዎች እንዲፈጠር የመስራቱ ስራ አንዱ የግብርና ሽግግሩ የገጠርና የግብርና ሽግግሩ አንድ አካል ነው። ከወተት፣ ከስጋ ምርት፣ ከእርሻ ከሚተርፈው ደግሞ መኖ ተያያዥ ነገር ነው። አንዱ እየደገፈ ስለሚሄድ በከፍተኛ ደረጃ በምግብ ራስን መቻል ብቻ ሳይሆን የተሻለ የዘመነ ኑሮ እንድንኖር ያስችለናል። ኢትዮጵያ በሁሉም አቅጣጫ በሁሉም ማዕዘናት በልዩ የልማት ትጋት ላይ ትገኛለች። በሁሉም አቅጣጫ በአራቱም የኢትዮጵያ ማዕዘናት በብዝሃ ዘርፎች የተለዩ የልማት ጎዳናዎች ኢትዮጵያ ወደ ተሻለው ለመሸጋገር እየተጋች ትገኛለች።